እግዚአብሔር የኢያሪኮን ውሃ በጨው ለምን ፈወሰ? ኢያሪኮ ሕይወት ያለባት እንደምትመስል ቅጥሮቿ ተመልሰው ተገንብተው ነበር። እርሻዎቿም በፀሐይ ብርሃን አረንጓዴ ነበሩ። ነገር ግን ውሃው ተመርዞ ነበር። ምንጮቹ መራራ ነበሩ፣ መሬቱም ፍሬ አይሰጥም ነበር። ሕዝቡ ወደ ኤልሳዕ መጥተው ውሃ መጥፎ ነው፣ መሬቱ መካን ነው አሉት። እርሱም አዲስ ሳህን እንዲያመጡ ጠየቃቸው። በጨውም ሞላው። ወደ ምንጩም ሄዶ ጨውንም በውሃው ውስጥ ጣለ። እንዲህም አለ፣ እግዚአብሔር እንዲህ ይላል፣ ይህን ውሃ ፈውሼዋለሁ። ከእንግዲህ ወዲህ ሞትንም መካንነትንም አያመጣም። ከዚህ ቀን ጀምሮ ምንጩ ንጹሕ ሆኖ ፈሰሰ። ምክንያቱም እግዚአብሔር አንድ ነገር እያሳያቸው ነበር። እግዚአብሔር የተሰበረውን፣ እግዚአብሔር የተበላሸውን ምንጭ እንኳ ሊፈውስ እንደሚችል ካመናችሁ አሜን ብላችሁ አውጁ። አሜን ብላችሁ ኮሜንት ላይ ጻፉ። ተባረኩ።